ዝም ብለን ሳይገባን ነው እየሰማን የነበረው። ትንሽ አቡ ለመረዳት ከይቅርታ ጋር ስራ ስለሆንኩኝ ማዳም ቤት ስለሆነ የምሰራው የሆነ ነገር ብዬ ልውጣ። እሺ እሺ። እኔ ባህሪን 7 ዓመት ነው የኖርኩት፣ ግን አሁን ከ3 ዓመት ሆኖኛል ኦልሬዲ ከባህሪን ከወጣሁ ማለት ነው። እሺ ቆይ አንዴ ማሪ፣ እህቷ የሞተችባትን አስገቧት። እኔ መቼ አላስገባም አልኩኝ ውዶች። የት አለች? ጎረቤት ልሂድ ኔትወርክ ሲነቅለኝ አስገቡኝ ብላ ሄደች። ኔትወርክ ነቀላት። እየጠበቅናት ነው። እሺ ውዴ። አዎ እና እኔ ኤልሳን ኖርማሊ እኔ ምንም አድርጋልኝ የማታውቅም ጠይቄያትም አላውቅም ምንም። ግን እኔ በማውቀው እግዚአብሔርን ስለምፈራ ነው ይሄን የምናገረው ማለት ነው። በሰዓቱ ማለት አሁን አንዳንዴ አንቺ በመልካምነት ብለሽ የምታደርጊው ነገር ይኖራል አይደለ? ፈልገሽ ነው የምታደርጊው። ግን ደግሞ አንዳንድ ሰው ምን አለ፣ እኔ እሷ በጣም ሰው ስትረዳ አውቃለሁኝ። እኔ ጓደኝነትም ቅርበትም ምንም የለንም ከእሷ ጋር። ግን ብዙ ሰው የሚቀራረቧት ሰዎች አሉ። ግን በማውቀው ባህሪን ትንሽ ሀገር ስለሆነች እርስ በርስ ብዙ ሰው ይተዋወቃል እንደዚህ ማለት ነው። እና በቃ ብዙ ሰው ትረዳለች። በማውቀው ዓመት ባል ሲሆን ራሱ ምናምን ሰብስባኑ እኔ ቤት አክብሩ ምናምን ብላ ልጆችን በጣም እንደምትረዳ አውቃለሁኝ። የመዳን ቤት ልጆች እንዲሁም በተቃራኒ ኤምባሲ ሁሉ እንዲመጣ ያደረገችው እሷ እንደሆነች አውቃለሁኝ። መጀመሪያ ቆንስላ ነበር የነበረው። የሆነ ሰዓት ላይ ከቆንስላዋ ጋር ምናምን ተጣልተው እሷ አትረዳም በሚል እርስ በርስ እንትን አሉ። ዶክተር አብይ ዱባይ ላይ አስታረቃቸው። ከዛ በኋላ ኤምባሲ እንትን እንዲል ምናምን ብላ በእሷ ምክንያት ነው ኤምባሲ ባህር ላይ የመጣው ራሱ ማለት ነው። ከዛ አልፎ ደግሞ ብዙ ሰዎች እንግዲህ ውስጥ ለውስጥ ያለውን ነገር እግዚአብሔር ነው የሚያውቀው። እኔ አላደረገችም አይደለም፣ ግን ብዙ መልካምነት የሆነ ችግር ላይ ሲገቡ ራሱ ልክ እንደሆነ ሰው ፖሊስ ጣቢያ ምናምን ለእሷ ነበር የሚደውለው። ላይቭ ላይ ሆና ብዙ ጊዜ ስለምትለው ይታወቃል ማለት ነው። እና ላይቭ ላይ ሆና ነው ይደውልላታል። ሄዳ እሷ ናት ተከራክራ ምን ብላ ወጣ። እንዲሁም ደላሎችን ህገወጥ ደላሎች ጋር ሁሉ እየተጣላች ምናምን ይሄ እናውቃለሁኝ። ተጣልታ እንደዚህ የምታረጉ ሰዎች፣ ፀጉር ቤት የምትበድሉ ሰዎች፣ የምትበድል ፀጉር ቤት ነበርሽ ከሌ ማለት አልፈልግም፣ ግን የምትደባደቡ ሰዎች ምናምን እያለች ሁሉ እየተቆጣች ምናምን በጣም ይሄን እናውቃለሁኝ። ግን እኔ ከዛ ከወጣሁ በኋላ ነው እንዲሁም በጉርሻ ፔጅ ላይ ምናምን ነው መታሰሯ ምናምን ሁሉ ሳይ በጣም ተገርሜ ምናምን እንዴ እሷ ናት አሁን ራሱ ስለሷ አሰማ ምናምን በጣም ተገርሜ ምናምን፣ ግን ከሷ ነው ምናምን። በእርግጥ እግዚአብሔር ነው የሚያውቀው፣ ሰው ልጅ እንደዚህ ማለት አይቻልም። ግን በዛው ልክ ደግሞ እኔ በጣም ብዙ መልካም ነገሮችን ብዙ የረዳቻቸው ልጆች፣ ግን አሁን የሆነ ችግር ላይ ሆነውን ግዴታ እንዳለባት የሚሰማቸው ሰዎች አሉ። በመልካምነት የምታደርገው ነገር አለ፣ ችግር ላይ ሲሆኑ ደግሞ ስደውልላቸው ከዛ ሲደውልላት አይ ይሄን አላደርግም ወይ ምናምን ብላ ስትቆጣ ደግሞ በጣም የሚናድሩ ሰዎች አሉ ማለት ነው። ያው አንቺ በአካል አታውቂያትም። ልክ እኔ ፌስቡክ ላይ ላይቭ ላይ እንዳየሁት ነው አየው እያልሽ እየነገርሽ ነው ያለሽ። በአካል የሆነ ጊዜ የሆነች ልጅ ሞታ ነበረ እና የሆነች ልጅ ሞታ ከሰልማንያ ሆስፒታል ሞታ ከኤምባሲ ጋር ተነጋግረው ሬሳ ሊላክ ነበረ። ሬሳ ሊላክ ብሎ ብር አዋጡ የምትችሉት ምናምን አለች ብላ የሆነ ጊዜ መዳም ቤት ነበር የዛኔ የምሰራው አስታውሳለሁኝ። እና ብር አዋጡ ተብሎ 20 ብር አዋጣለሁ የምችለውን ብዬ ላይቭ ላይ ነበረች ፌስቡክ ላይ ያዋጣ 20 ዲናር ማለት ነው። 20 ብር ስለ 20 ዲናር እና እያዞረች እያሰበሰበች ነበር ለልጅቷ ሬሳ ለሚላከው ማለት ነው። እና እየሰበሰበች ነበረ ሬሳ መላኪያ ሰበሰበች እና እኔ ጋር መጣ ብር ወስዳለች። እሱን ነው በአካል ማቃት መጣ ብር ወሰደች። እሱን ለሬሳ መላኪያ ማለት ነው። ያ እኔም ፌስቡክ ላይ ነው የማውቀው። እንግዲህ አንድ ሰው ፌስቡክ ላይ ስትረዳ ሴቶችን ስትመክር ሄዳ ቤታቸው ከችግር ላይ ስታወጣቸው ነው የማውቀው። በአካል አላውቃትም። አንቺም ልክ እንደኔ ነው የምታውቂው። አሁን አንቺና እኔ ልዩነቱን የዛው ሀገር ነው የምኖረው። ብዙ ልጆች ስትረዳቸው ደውሉ፣ እሷ ጋር የሆነ ችግር ሲሆን ራሱ ኤልሳ ጋር ደውሉ ምናምን ነው የሚባለው፣ እንደው ኖርማል ማለት ነው። የሆነ ችግር እሷ ጋር ለምን አትደውሉም? እሷ ጋር አትጠይቋትም? እንደዚህ ነው የሚባለው ማለት አንዳንዴ የወደቀ ዛፍ ምሳር ይበዛበታል ምናምን እንደሚባለው ነው እንጂ በዛው ልክ እንደ ኖርማል የሆነ ችግር ላይ ሲሆን ራሱ ሰው እሷ ጋር ለምን አትደውሉም? ኤልሳ ጋር የሳን ስልኳን አታውቁት ምናምን ነው የሚባል የነበረው ስለ እውነቱ ማለት ነው። እኔ ምንም አድርጋልኝ አይደለም ጓደኛዬም አይደለችም፣ ግን በዛው ልክ ብዙ መልካምነት ያደረገችው ሰው እንዳለ የምታውቂውን ነገር መናገርሽ ጥሩ ነው። የምማውቀውን ተናግር ያለው እናመሰግናለን። ግን የሚወደቀ ዛፍ መጠረቢያ ይበዛበታል ምናምን ስንል እዚህ ጋር ተበዳዮች ስላሉ በእሷ ምክንያት እህቴ ሞተችም እያለች ያለች ስላለች ሰው የእነሱ ቁስል በእንጨት መጣት ስለ ፓስፖርቱ ደግሞ የሆነ ሰዓት ላይ ሰው እየረዳች ስለነበረ በእንትን ማለት ነው በኖርማል በነፃ ያለምንም ክፍያ ነው እየተከራከረች ሰው ትረዳ የነበረው ማውቀውን ማለት ነው። እና ላይቭ ላይ ምናምን ገብታ ስለምታወራ ስትረዳ በነፃ ይሄን ያክል እያደረግኩኝ ነው እና ቢያንስ የሆነ ጥቅም የሆነ የራሴን ስራ እንደ ስራዬ ብዬ ሰርቼም በዛውም እንዳግዛችሁ ብላ የራሷን እንትን እንደከፈተች አውቃለሁ። ከዛ በኋላ ሰራተኛ ሰው እያመጣች ሰው ቤት ለማስገባት ማለት ነው።
በህጋዊ መልኩ ምናምን ቢሮ እንደነበራት ከዛም ደግሞ አበሻ ቀሚስም ዲዛይንም እያደረገች እንደምትሰራ ፀጉር ቤትም እንዳላት ከዛ በኋላ ማለት ነው ቢሮ ውስጥ ቢሮ ጀምራ በራሷ ሰው ማምጣት ደላላ እንደነበረች አላውቅም ነበር። አሁን ክሷን የተከሰሰችበት እኔ ደላላነት በውስጥ እንደምትሰራ አላውቅም፣ ግን ደግሞ ሰው ስትረዳ ነበረ በመልካምነት። ከዛ በኋላ በራሴም በሆነ ሰው በነፃ ዝም በነፃ ስረዳችሁ ምናምን ነበር፣ ግን ህጋዊ አርጌ በራሴ ሰው ያመጣው እንደዚህ ለመስራት አስቤያለሁ ጀምሬያለሁ ብላ የሆነ ሰዓት ላይ ቢሮ በራሷ ከፍታ መስራት ጀምራ ነበረ። ሰው እያመጣች ነበረ። እርግጠኛ ነኝ ፓስፖርቱ ሊሆን የሚችለው ሰው ማምጣት ጀምራ ስለነበረ 3 አመጪ የሚመጣው ሰውም ያለው ሰው ምናምን ፓስፖርት ብዙ ፓስፖርት እጅ ላይ ነው። የመሰለኝ ወሬ አንፈልግም። ይኸውልሽ አስተያየትሽን ተቀብለናል፣ እናመሰግናለን። ልክ ስለሷ መጥፎ ሲያወሩ ማስረጃ አምጡ እንደምለው መልካም ሲወራም ደግሞ አስተያየት ስለሆነ በምስጋና እንቀበላለን። እኔም የማውቃት ኤልሲን ብዙ ኢትዮጵያኖችን በባህሬን ያሉ ስታግዝ ስትረዳ ነው። ግን ደላልነት ትሰራ እንደነበር አላቅም። መልካም መስራት ግን ህገ ወጥ ነገር ከመስራት ጋር የሚያገናኘው ነገር የለም። በነፃ ትረዳችሁ ስለነበር ስትገላችሁም ዝም በሉ የሚባል ነገር የለም። ዝም ብትበሉ ሳይሆን መልካም ያደረገችው ነገር እንዳለ ምናምን ለማለት ፈልጌ ነው። ቢሮ እንደከፍታ እንደነበር ደግሞ ባህሪን የሚኖር ሰው በስነ ስርዓት ቢሮ እንደከፈተች ያውቃል ብዬ አስባለሁ። ማሪ አዳምጪ። ድምፅ ስንሆናት ይኸውልሽ ተበዳዮችን እያስቀየምን ድምፅ እንዳይሆኑ እያደረግን አይደለም። አዳምጪ። ኦኬ። በጣም ብዙ መልካም ስራዎችን ሰርታለች። ያንን አንርሳላት። ዛሬ ስህተት ስትሰራ ያንን አነሳላት። አዎ ወንጀል ሰርታለች፣ ህግ ጥሳለች እና ባካችሁ ይቅር በሏት። እናንተንም ልንሰማችሁ ፈቃደኛ ነን የተበደላችሁ ሰዎች ብለን ነው ድምፅ የምንሆናት እንጂ እያስተባበልን እየዋሸን አይደለም። እሺ ማሪ። እና ቢሮ ከፍታ ነበረ። አዎ ቢሮ ከፍታ ደላላ ነበረች። ኦኬ። ሰው ታመጣ ነበረ። የመጡ ሰዎች ሁሉንም እንጥራቸውና ደሞዝ ያልተከፈለው ካለ የተበደለ ካለ ይቅርታ እንድትጠይቀው ካሳ እንድትክሰው እናደርጋለን። እንደዛ ነው የሚባለው። እሺ እናቱ ሚዩት ነሽ እኮ እናት እያወራሽ ከሆነ እሷ መች አጥፍቻለሁ ብላ አመነች። ይቅርታም ባልጠየቀችበት ሁኔታ አለ ሌላ ቮይስ እናሰማችኋለን። ይሄኛው ላይክ እኔም ተበድያለሁ ነው የምትለው ኤልሳ። ኦኬ አዎ አጥፍቻለሁ፣ ጥፋቴን አምናለሁ ብላለች። ግን አልተጸጸተችም ምናምን የምትሉ ተጸጽታለች። ሰው እስር ቤት ገብቶ እንዴት አይጸጸትም? እንግዲህ የምለው እግዚአብሔር እርዳታ ሀቅ ካላትም ሀቋን ያውጣላት። በደላም ከሆነም ደግሞ በበደለችው እንግዲህ የተበዳዮቹ ሀቃቸው ይውጣላቸው ነው የምለው። ግን የማውቀውን ደግሞ ሲረዱ የሚያየዋቸው እኔ ባልረዳም የሚያየዋቸው ብዙ ሰዎች ስላሉ ይህም ባልናገር ህሊናኝ ስለሚሰማኝ ብዙ መልካም ያደረገችው ነገር ብዙው በቦታው ስለነበርኩኝ እንደነገርኩሽ ባህሬን ትንሽ ናት። ሰው ሲረዳ ምን ሲል ከሌ ተረዳ ከሌ እሷ ጋር ደውሉ ሲባል በስነ ስርዓት በደንብ አውቃለሁኝ። በዛ ይሄን ሳልናገር ብቀር እንትን ስለሚለኝ ነው ከኔ ከራስ ከውስጥ የማውጣት ስላለብኝ ማለት ነው። ትክክል ጎበዝ። አይ ያየሽውንማ መመስከር አለብሽ። እሺ አልተጸጸተችም። ሀቡ ትጸጸት ኖሮ የሚሆነውን አምና ትቀበል ነበረ እንዴ። ያደረገችውን ህግ መጣሷን አምና ትቀበላለች። ህግ መጣሷን ግን ደግሞ ፐርሰናሊ እሷ ላይ ጥላቻ ያለባቸው ሰዎች ይሄ አብረዋት ይበሉ ይጠጡ የነበሩ ሰዎች ደግሞ ክሱ እንዲባባስባት ነገሩ እንዲብስባት የሚያደርጉ እሷ ከእስር ቤት እንዳትወጣ የሚያደርጉ ምናምን ሰዎች እንዳሉም ደግሞ መካድ የለብንም። ያንንም የእሷንም ጥፋት ሳንክድ ጠላቶችም እንዳሏት ደግሞ መካድ የለብንም። የቢዝነስ ባለቤት ስትሆኑ ጥሩ ህይወት ሲኖራችሁ ደግሞ ጠላትም ይኖራችኋል። ስፔሻሊ ደግሞ ሶሻል ሚዲያ ላይ ፌመስ ስትሆኑ ገባችሁ፣ በህዝብ ዘንድ የምትወደዱ ከሆነ ደግሞ ጠላትም ታፈራላችሁ። እሷ ባህሬን ላይ ያሉ ስደተኞችን ትረዳ ስለነበረ ጠላትም አፈታለች። ራይት። ጠላቶቻችሁ ደግሞ እናንተ ወንጀል ሰርታችሁ ተከሳችሁ እስር ቤት ስትገቡ ክሱ እንዲጠናከርባችሁ መረጃ ይሰበስባሉ እንጂ እናንተ ከከሳችሁ ጋር እንድትታረቁ ጥረት አያደርጉ። ራይት። ሀቁን ነው እየተነጋገርን ማለፍ ያለብን። ምንም ማስመሰልም መሸፋፈንም ምንም የለብንም። ያለ ማስረጃ ይፈረድባትም ያልሽው ልጅ፣ አዎ ያለ ማስረጃ እኮ ተፈረደባት። ንጹህ ናት እኮ አላልንም። ንጹህ ናት ብንል እኮ ነው የባህሬን መንግስት ያለ ማስረጃ ይፈርድባት የምትሉት። ንጹህ ናት ብንል ነው። መች ንጹህ ናት አለን? ንጹህ አይደለችም እኮ። ንጹህ ናት አላልንም። ማናችንም ንጹህ አይደለንም። ከስህተት የጸዳ የለም። አጥፍታለች፣ ትልቅ ጥፋት አጥፍታለች።
እሺ ማሬ ቀጢ ማን ነበር ስምሽ ውዴ? መልካም ይሆናል። መልካም ይሆን ቆይስ መልካምነት ለራስ ነው። እንዴት ነሽ? ሰላም ነሽ አብዬ? እንደምን አላችሁ ሁላችሁም? እንኳን ለፋሲካ በዓል በሰላም አደረሳችሁ ሁላችሁም። ሀውዬ ያው ሚዲያ ብዙም ሰው አይደለሁም እንግዲህ ለመጀመሪያ ጊዜ ነው እንትን ያልኩትኝ መግባት ስላለብኝ ብቻ ሀውዬ ያስተጋባል እኔ ጋር እና ሀውዬ ያለው ነገር ታርጊ ማሬ አሁን የገባሽ ነገር ያው ባንቺ ስራ ትዕዛዝም መስጠት ባልፈልግም ተበዳዮች ቀርበው እነሱ ብቻ ሆነው ያለውን ነገር በእነሱና ባንቺ በኩልና በህዝቡ በኩል ቢሆን ብዬ አንደኛ ይሄን አቀርባለሁ። ሁለተኛ ያው ኤልሳ ጠያቂና የቅርብ ጓደኛዋ ነኝ። ያለው ነገር እንግዲህ ያው የሰው ልጅ ንጹህ አይደለንም፣ ያጠፋል። ያም እንዳለ ሆኖ ግን የሰው ልጅ ደግሞ መልካምነቱም ቢታይ የሚል ሐሳብ ነው ያለኝ። እኔ ከሁለቱም አይደለሁም ጓደኛ ነኝ ብዬ ለነዛም እንትን ማለት አልፈልግም፣ ሚዛናዊ ነኝ። ግን ያለው ነገር አሁን አንድ ተበዳ ያለች ያው ህታማቾች ናቸው፣ አብረው ጠጡ። አሁን የተካሰሱት አብረው የጠጡ አብረው የበሉ አንድ ጫማ እና